ኃይልን ከላይ ከአርያም እስክትለብሱ ድረስ ከሰማይ ኃይልን እስክትቀበሉ ድረስ በኢየሩሳሌም ከተማ ቆዩ ብሏቸው ነበረ። ኃይልን ከጽዮን እስክትቀበሉ ድረስ በጽዮን ከተማ ቆዩ፣ በሰላም ከተማ ቆዩ ነው ያላቸው። ወደ አሕዛብ ከተማ አትግቡ፣ ወደ ሳምራውያንም መንደር አትግቡ፣ ነገር ግን ወደ ጠፉት ወደ ቤተ ኢትዮጵያ ወደ ሆኑት ወደ ውሉደ እግዚአብሔር ወደ ሆኑት ሂዱ፣ ብስራትንም ሁሉ ስበኩ፣ አጋንንትም ሁሉ ከሰው ልጅ አውጡ ብሎ አሰማርቷቸው ነበረ። አብ አምላክ ነው፣ ወልድ አምላክ ነው፣ መንፈስ ቅዱስ አምላክ ነው። አንዲት መንግስት፣ አንዲት ስልጣን፣ አንዲት አገዛዝ ዘላለም ቅድስት ሥላሴ በመንግስቱ ለዘላለም ጸንቶ ይኖራል። እግዚአብሔርን የሚያመልክ መልክ አላቸው እንጂ አያመልኩትም፣ ክደውታል። አንድ ጊዜ አማላጅ ነው፣ አንድ ጊዜ ፍጡር ነው፣ አንድ ጊዜ ፈጣሪ ነው እያሉ የተገለባበጠ ሎቱ ስብሐት። እሱ ግን የዘላለም አምላክ ነው። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ። ቅዱስ እግዚአብሔር የዘላለም አምላክ በአንድነት በሶስትነት የምትመሰገን አጋዕዝተ ዓለም ቅድስት ሥላሴ ሆይ ክብርና ምስጋና ውዳሴና አምልኮት ከውቅያኖስ ጥልቅ እስከ አርያም ጥግ ከአጽናፈ ዓለም እስከ አጽናፈ ዓለም ለቅዱስ ስምህ ይሁን። አቤቱ ከፍጥረት ሁሉ አንደበት የምትመሰገን የቅዱስ አብርሃም አምላክ፣ የቅዱስ ይስሐቅ አምላክ፣ የቅዱስ ያዕቆብ አምላክ ሆይ ስለማይነገረው ሁሉ ስጦታ ተመስገንልን። ቅድስተ ቅዱሳን ወላዲተ አምላክ ወላዲተ መለኮት ቤዛዊተ ኩሉ ዓለም የሐዲስ ኪዳን ኪሩብ አዲሲቷ ሔዋን ቅድስት ኪዳነ ምሕረት ክብር ላንተ ይሁን። ኃይልነ ወፀወንነ ቅዱስ መስቀል ክብር ላንተ ይሁንልን። መጋቢ ብሉይ የኃይላት አለቃ የመላእክት አለቃ ቅሩበ እግዚአብሔር ሁል ጊዜ የሚጠብቀን መልአክ ቅዱስ ሚካኤል ክብር ላንተ ይሁንልን። መጋቢ ሐዲስ ቅዱስ ገብርኤል አብሳሪ ትፍሲት አብሳሪ ድንግል የእውቀት የጥበብ ባለቤት ክብር ላንተ ይሁንልን። ቅዱሳን መላእክት እንደየማይረጋችሁ ክብር ላንተ ይሁንልን። ቅዱስ ኖህ ክብር ላንተ ይሁን። ቅዱስ ሉቃስ ክብር ላንተ ይሁን። ቅዱሳን እንደየማይረጋችሁ ክብር ለናንተ ይሁንልን። እፎ ሀደርክሙ እፎ መጻሕይክሙ። እንኳን ለዚህ ታላቅ በዓል አደረሰን። ተመልኡ ኩሎሙ መንፈሰ ኃይል ግብረ ሐዋርያት ምዕራፍ 2 ቁጥር 4 ተመሎሙ ኩሎሙ መንፈሰ ኃይል፣ በሁሉም ላይ የመንፈስ ቅዱስ ኃይል በኃይል ወረደባቸው። የሐዋርያት ሥራ ምዕራፍ 2 ቁጥር 4። እንደ እግዚአብሔር ፈቃድ ለጥቂት ደቂቃ የምንናገርበት የትምህርት ርዕስ ይሆናል። ዛሬ ትልቅ በዓል ነው። ቅዱስ ኖህ የሰማይን መልእክት ተቀብሎ በቀዳሚ ወር መባቻ መርከብ መስራት የጀመረበት ከአራቱ ሰንበተ ሰንበታት አንዱ የሆነው ነው። መጋቢት 1 ቅዱስ ኖህ መጋቢት 1 የመጀመሪያው ወር መባቻ ቅዱስ ኖህ የሰማይ መልእክትን ተቀብሎ መርከብን መስራት የጀመረበት ቀን ነው። የመጀመሪያው ወር መጋቢት 1። ዛሬ ሰኔ 1 ደግሞ ከጥልቁ የሚወጣው የጥፋት ውሃ ከላይም የሚወርደው የጥፋት ውሃ ምንጩ የደረቀበት ቀን ነው። የአራተኛው ወር መባቻ ሰኔ 1 ማለት ነው። መስከረም 1 ደግሞ የሰባተኛው ወር መባቻ እንደዚሁ ታላቅ በዓል ነው። የአስረኛው ወር መባቻም ታኅሳስ 1 እንደዚሁ ታላቅ በዓል ነው። ስለዚህ ቅዱስ ኖህ እነዚህን አራቱን መባቻዎች ሰንበተ ሰንበታት የዘላለም ሥርዓት ይሆን ዘንድ ለትውልደ ትውልድ ይተላለፍ ዘንድ በሰማይ ሥርዓት በሰማይ ጽላት የጻፈበት ቀን ነው ማለት ነው። የመጀመሪያው ትልቁ በዓል የምንለው ይሄ ነው። ሁለተኛው በሐዲስ ኪዳን ቅዱሳን ሐዋርያት በአንድነት ሆነው በአንድ ልብ ሆነው በጽርሐ ጽዮን በቅዱስ ማርቆስ እናት ቤት ሲጸልዩ ከወላዲተ አምላክ ከቅድስተ ቅዱሳን ጋር ሆነው 12ቱ ቅዱሳን ሐዋርያት 72ቱ ቅዱሳን አርድእት 36ቱ ቅዱሳት አንስት ሆነው 120 ቤተሰብ አንድ ላይ ሆነው በአንድ ልብ ነው የሚለው ሐዋርያት ሥራ ምዕራፍ 1 ቁጥር 14 ላይ በአንድ ልብ ሆነው ከቅድስተ ቅዱሳን ከቤዛዊተ ኩሉ ዓለም ከወላዲተ አምላክ ጋር ሆነው ሲጸልዩ
መንፈስ ቅዱስ በእሳት ላንቃ በአውሎ ነፋስ በኃይል ወደ እነሱ ወረደባቸው ይላል። ቅዱሳን ሐዋርያት የተመረቁበት ዕለት ነው። የቅዱሳን ሐዋርያት የምረቃት ዕለት ነው። ርዕደተ መንፈስ ቅዱስ መንፈስ የወረደበት ዕለት ነው። ለስም አጠራሩ ክብር ይሁንና እግዚአ ሰማያዊ ምድር መድኃኔ ዓለም አስቀድሞ ነግሯቸዋል። እንደሚያርግ በ40ኛው ቀን እንደሚያርግ ነግሯቸው ነበረ። ከዛም ካረገ በኋላ አጽናኙን መንፈስ ቅዱስን እልክላችኋለሁ ብሏቸው ነበረ። ሌላ አጽናኝ መንፈስ እልክላችኋለሁ። ሌላ ያለው አብ የራሱ አካል አለው፣ ወልድ የራሱ አካል አለው፣ መንፈስ ቅዱስ ሌላ የራሱ አካል አለው። ሌላ ያለው ያን ነው። አብን አሳየንና ይበቃናል እያሉ ይጠይቁት ነበረ። እኔን ያየ አብን አየ ብሎ ያስረዳቸዋል። ደግሞም እኔ ከሄድኩ በኋላ ሌላ አጽናኝ መንፈስ፣ የእውነት መንፈስ፣ የጽድቅ መንፈስ እልክላችኋለሁ ብሏቸው ነበረ። ተስፋ ሰጥቷቸው ነበረ። አድርጋለሁ ሲላቸው ተስፋ ወደ መቁረጥ ደርሶ ነበረ። በብስራተ ቅዱስ ዮሐንስ ምዕራፍ 14 ከቁጥር 1 አንስቶ ስንመለከት ልባችሁ አይታወክ፣ በእግዚአብሔር እመኑ፣ ደግሞም በእኔ እመኑ፣ ዳግመኛ እመጣለሁ ወስዳችኋለሁም ይላቸዋል። በአባቴ ቤት ብዙ መኖሪያ አለ። ልባችሁ አይታወክ፣ አይፍራ፣ አይደንግጥ፣ አይረበሽ፣ በጽንዓት ቁሙ። በአባቴ ቤት ብዙ መኖሪያ አለ። አሁን በአባቴ ቤት ብዙ መኖሪያ አለ ሲል መንግስተ ሰማያት ልዩ ልዩ ብዙ ቦታ ሆኖ አይደለም። እንደዚህ ዓለም ቤት ልዩ ልዩ ከተማ ያለው ሆኖ አይደለም። ነገር ግን መንግስተ ሰማያት ለቅዱሳን በልዩ ልዩ ጸጋ የምትሰጥ ናት። ለወጣንያን የምትሰጥ ናት። ለማዕከላውያን የምትሰጥ ናት። ለፍጹማን የምትሰጥ ናት። በዚህ በሶስቱ ማዕረጋት የምትሰጥ ናት ሲል አንድም ይሄን አላቸው፣ በአባቴ ቤት ብዙ መኖሪያ አለ ሲል፣ አንድም ብዙ መኖሪያ ሲል ቅዱሳን ነቢያት የሚወርሷት የቅዱሳን ነቢያት ህብረት አለ። የቅዱሳን ሐዋርያት ህብረት አለ። የቅዱሳን ጻድቃት ህብረት አለ። የቅዱሳን ሰማዕታት፣ ደናግል፣ መነኮሳት ህብረት ቦታ አለ። የማዕረግ ስፍራ አለ። ይሄንን ሲያጠይቅ ነው በአባቴ ቤት ብዙ መኖሪያ አለ። ከገቡ መውጣት ካገኙ ማጣት የሌለባት ቅድስቲቱ የእግዚአብሔር መንግስት ይሄንን አወርሳችኋለሁ ሲል ነው። እኔ ካልሄድኩ አጽናኙ አይመጣም ብሏቸዋል። እና አስቀድሞም በእርገቱ ጊዜ ኃይልን ከላይ ከአርያም እስክትለብሱ ድረስ ከሰማይ ኃይልን እስክትቀበሉ ድረስ በኢየሩሳሌም ከተማ ቆዩ ብሏቸው ነበረ። በብስራተ ቅዱስ ሉቃስ ምዕራፍ 24 ቁጥር 49 ላይ ኃይልን ከጽዮን እስክትቀበሉ ድረስ በጽዮን ከተማ ቆዩ፣ በሰላም ከተማ ቆዩ ነው ያላቸው። እነሱም ለዚህ ነው በአንድ ልብ ሆነው ይጸልዩ ነበር ይላል። እንዴት ያስደስታል! በአንድ ልብ ሆነው 120 ቤተሰብ ናቸው። የመድኃኔ ዓለም ማህበርተኛ ልክ እንደ ርቱዓን ማለት ነው። በአንድ ልብ ሆነው ሲጸልዩ መንፈስ ቅዱስ በምልአት ወረደባቸው። በኃይል በጽንዓት የሚያበረታታ መንፈስ ተንቀው ነበረ። ቅዱሳን ሐዋርያት እንዲከበሩ አደረጋቸው። ስልጣንን የተቀበሉበት ዕለት ነው ቅዱሳን ሐዋርያት። የተመረቁበት ዕለት ነው ቅዱሳን ሐዋርያት። ወደ ዓለም ሁሉ እንዲሄዱ ስልጣን፣ ትምህርት፣ ስብከት የተሰጣቸው ቀን ነው። ዓለም አቀፍ ስራ የጀመሩበት ዕለት ነው ቅዱሳን ሐዋርያት። ለዚህ ነው ርዕደተ መንፈስ ቅዱስ ተመልኡ ኩሎሙ መንፈሰ ኃይል፣ የመንፈስ ቅዱስ በኃይል በእነዚህ ቅዱሳን ሐዋርያት ላይ ወረደ። በኃይል ነው የወረደው። በልዩ ልዩ ቋንቋ እንዲናገሩ በተለያየ ሀገር ይሰማራሉና ያ ደግሞ የተለያየ ሀገር የተለያየ ቋንቋ ነውና የማያውቁት ቋንቋ ሁሉ የተገለጠበት ዕለት ነው። ሌላ አጽናኝ እልክላችኋለሁ ብሎ ነበረ። በብስራተ ቅዱስ ዮሐንስ ምዕራፍ 14 ቁጥር 16 ላይ ሌላ አጽናኝ ይሰጣችኋል ብሏቸዋል። አጽናኝ መንፈስ ቅዱስ፣ የእውነት መንፈስ፣ የኃይል መንፈስ፣
የጥበብ መንፈስ አጽናኝ ሲል ከሳቲ ማለት ነው። ሚስጥርን የሚገልጥ ናዛዚ የሚያረጋጋ የሚያጽናና፣ መንጽሂ የሚያነጻ የሚቀድስ፣ መጽንዒ የሚያጸና የሚያበረታታ፣ መስተስሪ ኃጢአትን የሚያስተስሪ ይቅር የሚል፣ መስተፍስሒ ደስ የሚያሰኝ ይህን ሁሉ ኃይል ነው በእነሱ ላይ የወረደው። ይፈሩ ነበረ። ለስም አጠራሩ ክብር ይሁንና እግዚአብሔር ሰማይ ምድር መድህን እግዚ በሚያስተምርበት ሰዓት በብስራተ ቅዱስ ማቴዎስ ምዕራፍ 10 ላይ ደቀ መዛሙርቱን ሁለት ሁለት እያደረገ ለአገልግሎት ይልካቸው ነበረ እና በዛን ጊዜ ብስራተ ቅዱስ ማቴዎስ ምዕራፍ 10 ቁጥር 5 ላይ እንደዚህ ይላል፣ ወደ አሕዛብ ከተማ አትግቡ፣ ወደ ሳምራውያንም መንደር አትግቡ፣ ነገር ግን ወደ ጠፉት ወደ ቤተ ኢትዮጵያ ወደ ሆኑት ወደ ውሉደ እግዚአብሔር ወደ ሆኑት ሂዱ፣ ብስራትንም ሁሉ ስበኩ፣ አጋንንትም ሁሉ ከሰው ልጅ አውጡ ብሎ አሰማርቷቸው ነበረ። በዛን ጊዜ ሁለት ሁለት እያደረገ ነበረ ያሰማራቸው። ሄዱ፣ አስተማሩ። ነገር ግን ደግሞ በሌላ ቦታ ላይ ምን ይላል? ጌታ ሆይ መንፈስ ርኩስ ከሰው ልጆች እንዲወጣ አዘን ነበረ፣ ነገር ግን እምቢ አለን ብለው ተመልሰው መጥተው ነገሩት። የዛን ጊዜ መንፈስ ቅዱስ አልወረደም ነበረ፣ አልጸኑም ነበረ፣ አልበረቱም ነበረ። የዛን ጊዜ ምን አላቸው? ይህ በጾምና በጸሎት ነው እንጂ በሌላ አይሆንም ብሎ መለሰላቸው። አሁን ዛሬ ጾመ ሐዋርያት የሚወጠንበት ዕለት ነው፣ ሰኔ 1 አይደለም? መንፈስ ቅዱስን ከተቀበሉ በኋላ ወደ ጾም ነው የገቡት። ስራ የሚሰራው በጾም በጸሎት ነውና አስቀድመው በ50ኛው ዕለት በአንድ ልብ ሆነው ሲጸልዩ ነበረ። የመጀመሪያው እየጸለዩ ነበረ። ከዛም መንፈስ ቅዱስ ደግሞ ከወረደ በኋላ ኃይልን ከተቀበሉ በኋላ ወደ ጾም ነው የገቡት። መንፈስ ቅዱስ የሚወርደው ቅድስተ ቅዱሳን ወላዲተ አምላክ ቤዛዊተ ኩሉ ዓለም ባለችበት ቤት ነው። መንፈስ ቅዱስ የሚወርደው መንፈስ ቅዱስ የሚገኘው የእግዚአብሔር አንድነትና ሶስትነት የሚገለጠው ቅዱሳን ባሉበት ቤት ነው። ወላዲተ አምላክ በሌለችበት መንፈስ ቅዱስ የለም። መጽሐፉ ነው የሚለው። በአንድ ልብ ሆነው ሲጸልዩ ቅዱሳኑ ወላዲተ አምላክን ይዘው መንፈስ ቅዱስ በኃይል ወረደባቸው። ዓለም አቀፍ ስራን እንዲሰሩ ፍርሃት ከነሱ ተወገደ። ክህደት፣ ጥርጥር ሁሉ ከነሱ ተወገደ። አስቀድሞ ቅዱስ ጴጥሮስ ሊቀ ሐዋርያት ጴጥሮስ ወይ ትክደኛለህ ብሎት ነበረ። 3 ጊዜ ክዶት ነበረ። የዛን ጊዜ ስላልጸና ነው፣ መንፈስ ቅዱስ ስላልወረደ ስላልጸና። ይጠራጠሩት ነበረ። በሚያደርገው ስራ ሁሉ በሚሰራው ተአምር ሁሉ ይጠራጠሩት ነበረ። አይተማመኑበትም ነበርም ይላል። ደግሞ እኮ መንፈስ ቅዱስ ካልወረደ ወላዲተ አምላክን ደግሞ ካልያዝን በቅዱሳን ምልጃ ጸሎት እነሱን ካልያዝን መንፈስ ቅዱስን የእግዚአብሔርን አንድነትን ሶስትነትን አናገኝም። ልባችሁ አይታወክ፣ በእግዚአብሔር እመኑ፣ አትጠራጠሩ፣ ልባችሁ አይደንግጥ፣ በሃይማኖት ጽኑ ማለት ነው። አይታወክ ማለት በሃይማኖት መውደቅ መነሳት ጽናት የለም ማለት ነው። ግን ጽኑ ነው በሃይማኖት እያላቸው ያለው። ይህን የነገራቸውን ይህን ያስተማራቸውን ትምህርት የመንፈስ ቅዱስ ትምህርት ባስተማረበት አንቀጹ ነው። ዛሬ የሚነበበው የቅዱስ ዮሐንስ ብስራት ምዕራፍ 14 ከቁጥር 1 እስከ 22 ነው። በሃይማኖት መጽናት ይገባናል። በሃይማኖት ስንጸና ነው መንፈስ ቅዱስን የምንቀበለው። በሃይማኖት ደግሞ የምንጸናው ቤዛዊተ ኩሉ ዓለም ወላዲተ አምላክን ስንይዝ ነው። የቅዱሳንን ምልጃ ጸሎት ስንይዝ ነው። ቅዱሳንን ስናከብር ነው። በአንድ ልብ ስንሆን ርቱዓን በአንድ ልብ በስጋ መለያየት ሊሆን ይችላል፣ በአንድም በሌላም ነገር። በመንፈስ ግን በቅድስቱ ሃይማኖት ግን በእምነት ጉዳይ ግን መለያየት የለብንም። አንድ ልብ ነው መሆን ያለብን። ስለዚህም ነው አንድ ልብ ሆነው አንዱ መንፈስ ቅዱስ ይወረደላቸው። ዛሬ ታላቅ ዕለት ነው። የቅድስት ቤተ ክርስቲያን የልደት ዕለት ቀን ነው ይሉታል ቅዱሳንም። አሁን ሰኔ 6 ሕንጸተ ቤተ ክርስቲያን ታላቅ በዓል ነው አይደለ? ቅዱሳን ሐዋርያት መንፈስ ቅዱስን ከተቀበሉ በኋላ ነው ቤተ ክርስቲያንን
ማህደረ እግዚአብሔርን ለማነጽ የሚዘጋጁት። መንፈስ ቅዱስን ተቀበሉ። በጾም በጸሎት ደግሞ እግዚአብሔርን ማደሪያ መቅደሱን ማነጽ ይጀምራሉ ማለት ነው። ከዛም ቅዱሳን መላእክቱን ይዞ መድኃኔ ዓለም ይመጣል ወደ እነሱ። እኛ ከቅዱሳን የምንማረው አንድ ልብ መሆን እንዳለብን ነው። ርቱዓን በሃይማኖት በእግዚአብሔር አንድነትና ሶስትነት ማመን ላይ፣ በወላዲተ አምላክ እናትነት ላይ፣ በቅዱስ መስቀሉ ላይ፣ በቅዱሳን ሐዋርያት፣ በቅዱሳን ጻድቃን ሰማዕታት፣ በእነሱ ምልጃ ጸሎት ማመን፣ አንድ ልብ መሆን ነው። የቅድስት ቤተክርስቲያን አስተምሮም አንድ ነው። ይሄ ነው። በአምስቱ አዕማደ ምስጢር መጽናት፣ በምስጢረ ቅድስት ሥላሴ፣ በምስጢረ ስጋዌ፣ በምስጢረ ጥምቀት፣ በምስጢረ ቁርባን፣ በምስጢረ ትንሣኤ ሙታን፣ በዚህ በአምስቱ አዕማደ ምስጢር አንድ ላይ አሁን መጽሐፍ ቅዱስ እንሰብካለን የሚሉ ሰዎች መንፈስ ቅዱስ የላቸውም። ቢሰብኩም ለውጥ አያመጡም። በትውልድ ላይ የምናየው ነው። ወላዲተ አምላክን ክደው ደግሞም እግዚአብሔርን የሚያመልክ መልክ አላቸው እንጂ አያመልኩትም። ክደውታል። አንድ ጊዜ አማላጅ ነው፣ አንድ ጊዜ ፍጡር ነው፣ አንድ ጊዜ ፈጣሪ ነው እያሉ የተገለባበጠ ሎቱ ስብሐት። እሱ ግን የዘላለም አምላክ ነው። አብ አምላክ ነው፣ ወልድ አምላክ ነው፣ መንፈስ ቅዱስ አምላክ ነው። አንዲት መንግስት፣ አንዲት ስልጣን፣ አንዲት አገዛዝ ዘላለም ቅድስት ሥላሴ በመንግስቱ ለዘላለም ጸንቶ ይኖራል። እኛ የምናመልከው አምላክ የቅዱሳን ሐዋርያት አምላክ ነው። በቅዱሳን ሐዋርያት ላይ የወረደው መንፈስ ቅዱስን ነው እኛ የምናመልከው። እሱ ባለቤቱ የሚያስተማረው ይሄን ነው። እኔና አብ አንድ ነን። እኔን ያየ አብን አየ። ቅዱሳን ሐዋርያቱ ራሱ አልጸኑም ነበረ እኮ መንፈስ ቅዱስ ሳይወርድ። አብን አሳየንና ይበቃናል አለው ቅዱስ ፊልጶስ ከ12 ሐዋርያት አንዱ። ፊልጶስ ሆይ ይህን ሁሉ ጊዜ ከኔ ጋር ስትቆይ እኔን አታውቅምኝ ብሎ መለሰለት መድኃኔ ዓለም። ይህን ሁሉ ጊዜ ከኔ ጋር ስትቆይ ሳስተምርህ አታውቀኝምን? እኔን ያየ አብን አየ አለው። ደግሞም እኔና አብ አንድ ነን። እኔና አብ አንድ ነን ሲል በአሰራር፣ በመፍጠር፣ በአገዛዝ፣ በስልጣን ስሉስ ቅዱስ አንድ ናቸው። አንድ ነው ያለው እዛ ነው በስልጣን ወነበረ በየማነ አብሁ በአባቱ ቀኝ ተቀመጠ ነው ያለው ካረገም በኋላ አይደለ? በስልጣን አንድ መሆናቸውን፣ በስራ አንድ መሆናቸውን፣ ይህንን ዓለም በመፍጠር በመግዛት ስሉስ ቅዱስ አንድ ስለሆኑ አንድ መለኮት፣ አንድ እግዚአብሔር። ልባችሁ አይታወክ በእግዚአብሔር እመኑ ማለት እግዚአብሔር የሶስቱ ስም ነው። በአብ እመኑ፣ በወልድ እመኑ፣ በመንፈስ ቅዱስ እመኑ። በአጋዕዝተ ዓለም ቅድስት ሥላሴ በእግዚአብሔር አንድነትና ሶስትነት እመኑ፣ ጽኑ በሃይማኖት ሲለን ነው። መታወክ ስላለ ማለት ነው። በብዙ መካከል ይሄን ይነግረናል። ዛሬ መንፈስ ቅዱስ የወረደው ለዚህ ነው። መንፈስ ቅዱስ እንዴት ወረደ? ወላዲተ አምላክ በቅዱሳን ስላለች። ቅዱሳን ሐዋርያቱ እኮ ወላዲተ አምላክን ይዘው ነው ይሄንን ብስራት ሁሉ ለዓለም የሰበኩት። አስቀድሞ ነግሯቸዋል። በብስራተ ቅዱስ ማቴዎስ ምዕራፍ 28 ቁጥር 20 ላይ ሂዱና አሕዛብን በአብ በወልድ በመንፈስ ቅዱስም እያጠመቃችሁ ደቀ መዝሙሬ አድርጓቸው፣ እነሆ እኔ እስከ ዓለም ፍጻሜ ሁልጊዜ ከእናንተ ጋር ነኝ ብሏቸው ነበር። ከማድረጉ በፊት ነው ያደረገው። በ40ኛው ዕለት ነው። ከ10 ቀን በኋላ ደግሞ መንፈስ ቅዱስ ላከላቸው። እግዚአብሔር ስራውን የሚሰራው በእኛ ላይ፣ እኛ ምክንያት ነን። እሱ ነው ስራ የሚሰራው። በቅዱሳን ነገስታቱ፣ በቅዱሳን መሳፍንቱም፣ ቅዱሳን ነቢያቱ የምናየው ይሄንን ነው። ሊቀ ነቢያት ቅዱስ ሙሴ አገልግሎቱን ፈጽሞ ባለፈ ጊዜ የእሱን ስልጣን ተረክቦ ህዝቡን ይመራ የነበረው ወልደ ነዌ ቅዱስ ኢያሱ ነበረ እና እግዚአብሔር ተገልጦ ምን አለው? መጽሐፈ ኢያሱ ምዕራፍ 1 ቁጥር 5 ላይ በሕይወትህ ዘመን ሁሉ እኔ ካንተ ጋር ነኝ፣ ካንተ አልለይም፣ የሚቋቋምህም አይኖርም ብሎታል። ከሙሴ ጋር እንደነበርኩ እንዲሁ ካንተ ጋር እሆናለሁ ብሎታል። እግዚአብሔር መንፈስ ቅዱስ ሲኖር ሁሉ ይሰራል። ከዛ በኋላ ኢያሱ ለምስጋና ለአገልግሎት ሲወጣ ህዝቡ በአንድ ተሰብስቦ እግዚአብሔር ከሙሴ ጋር እንደነበረ እንዲሁ ካንተ ጋር እንደነበረ እናውቃለን፣ ስለዚህ አንተ ምራን ነው ያሉት። ህዝቡ መምራት የሚቻለው እግዚአብሔር ሲኖር ነው። መሪው መንፈስ ቅዱስ ነዋ። ቅዱስ ዳዊትም አምላኩን ይዞ ነው ህዝቡን ሲያስተዳድር የነበረው። ቅዱስ ኤርምያስ አንተ የአሕዛብ ነቢይ ትሆን ዘንድ እነሆ ከማኅፀን ጀምሬ ቀድሼሃለሁ፣
ከእናትህ ገና ሳልጠራህ ከእናትህ ገና ፍሬ ሳለ ጠርቼሃለሁ ይለዋል ቅዱስ ኤርምያስን። ቅዱስ ኤርምያስ ብዙ መከራ የተቀበለ የአሕዛብ ነቢይ ነው። ትንቢተ ኤርምያስ ምዕራፍ 1 ቁጥር 19 ላይ እንዳይፈራ እንዳይደነግጥ ሁል ጊዜ ካንተ ጋር ነኝ ይለዋል። ካንተ ጋር የሚዋጋ የሚታገልህ የለም፣ እኔ ያለው መንፈስ ቅዱስ ካለ ሁሉ ይሰራላ። ብርሃነ ዓለም ቅዱስ ጳውሎስ ለምስጋና በተመረጠ ጊዜ በራእይ መድኃኔ ዓለም ተገልጦለት ጳውሎስ ወይ አትፍራ ብሎ አረጋግቶታል። የመንፈስ ቅዱስ ኃይል ሲሰጠው ግብረ ሐዋርያት ምዕራፍ 18 ቁጥር 10 ላይ ቅዱስ እግዚአብሔር ለቅዱስ ጳውሎስ መድኃኔ እግዚእ ተገለጠለት። ቅዱስ ጳውሎስ በዛን ሰዓት ሊገሉት ይፈልጉ ነበረ፣ ፈርቶ ነበረ። መድኃኔ ዓለም ደግሞ ሕዝቡ እንዲድንለት ይፈልጋልና ለቅዱስ ጳውሎስ ተገልጦለት ፍርሃትን ካንተ አስወግድ፣ አትፍራ፣ የሚያናውጽህ የሚረብሽ የሚነካህ የለም ብሎ አጸናው ቅዱስ ጳውሎስን። ፈርቶ ነበረ ብርሃነ ዓለም ቅዱስ ጳውሎስ። ሕዝቤን አስተምር፣ በዚህ የሚድን ብዙ ሕዝብ አለኝ ብሎት ነበር። በዛም ሰዓት መንፈስ ቅዱስ ሲሰጠው ለቅዱስ ጳውሎስ 1 ዓመት ከመንፈቅ ነው ያስተማረው። በዛ ቦታ ላይ ብዙ ጠላት በበዛበት ሰዓት መንፈስ ቅዱስ ሲሰጠን እንደዚህ ነው። ደግሞም ሊቀ ሐዋርያት ቅዱስ ጴጥሮስ በግብረ ሐዋርያት ምዕራፍ 12 ከቁጥር 1 እስከ 11 ስንመለከት ሊቀ ሐዋርያት ቅዱስ ጴጥሮስ ታስሮ በነበረበት ሰዓት በእስር ቤት በወህኒ ቤት በነበረበት ሰዓት ሊቀ መላእክት ቅዱስ ሚካኤል መጥቶ የእስሩን ሰንሰለት ከእጁ ላይ ቆራርጦለት እኔን ተከተለኝ ብሎት በወታደሮቹ መሃል ታስሮ የነበረው ቅዱስ ጴጥሮስን ተከተለኝ ብሎት ቅጥሩን ሁሉ አልፈው ሲሄዱ ቅዱስ ጴጥሮስ ይሄን አያውቅም ነበረ። በራእይ የሚያይ ነበረ የመሰለው። በአካል ተገልጦ ግን ቅዱስ ሚካኤል ከእስር ቤት የእስር ቤቱን ሰንሰለት ቆራርጦ ነው ያወጣው። በዛን ሰዓት ወታደሮቹ ሁሉ እንቅልፍ ጥሏቸው ነበር። የእግዚአብሔር ኃይል ቅዱስ ጴጥሮስ ከተማ ከደረሰ በኋላ ነው የነቃው። ይህን ሁሉ ያደረገው የእግዚአብሔር ኃይል የመንፈስ ቅዱስን መቀበል ነው። ሀብተ መንፈስ ቅዱስን የተቀበሉበት ቀን ስለሆነ ያ ፍርሃት ሁሉ ያ ይክድ የነበረው ቅዱስ ጴጥሮስ ይህን አደረገ። ደግሞም እስከ ስቅላት ሲደርስ ተዘቅዝቆ ሲሰቀል ቅዱስ ጴጥሮስ እንዲጸና የሆነው መንፈስ ቅዱስ ስለሰጠው ነው። ብርሃነ ዓለም ቅዱስ ጳውሎስ አንገቱ እንዲቆረጥ እስከዛ ድረስ የጸናው መንፈስ ቅዱስ የመንፈስ ቅዱስ ኃይል በእነሱ ላይ ስላደረ ነው። የመንፈስ ቅዱስ ጸጋ ልዩ ልዩ ነው አለ ቅዱስ ጳውሎስ። አንደኛ ቆሮንቶስ ምዕራፍ 12 ከቁጥር 1 እስከ 8 እስከ 10 ስንመለከት የመንፈስ ቅዱስ ስጦታ ልዩ ልዩ ነው። የጸጋ ስጦታ ለአንዱ የመስበክ ኃይል ይሰጠዋል፣ ለአንዱ የመዘመር ኃይል ይሰጠዋል፣ ለአንዱ የመቀደስ ኃይል ይሰጠዋል ጸጋው። አንዱ ደግሞ በዛ ጸጋ በአንዱ መንፈስ ቅዱስ ልዩ ልዩ ስራ እንዲሰራ ያደርገዋል። አንዱ እንዲያጠምቅ፣ አንዱ መናፍስትን አይቶ እንዲለይ፣ አንዱ ርኩሳን መናፍስትን ከሰው ልጆች እንዲያስወግድ፣ አንዱ አስተምሮ ጥርጥርን ከክህደትን ከሰው ልጆች ልበና እንዲያስርቅ ያጸናዋል ማለት ነው። ልዩ ልዩ ጸጋ ይሰጣል። ለትንሹም ለትልቁም ለሴቱም ለወንዱም እግዚአብሔር መንፈስ ቅዱስ ልዩ ልዩ ጸጋ ይሰጣል። የማያልቅ ጸጋ አለውና ታዲያ ይህ የሚሆነው በእምነት ስንጸና ነው። እምነትን፣ ተስፋን፣ ፍቅርን ይዘው ነው ቅዱሳን ሐዋርያት መንፈስ ቅዱስ ይወረደላቸው። በእምነት ጸንተው ነው። አጽናኙን እልክላችኋለሁ ብሎ ነግሯቸው ነበረ። በተስፋ ይጠብቁ ነበረ። ያን የተስፋውን ቃል የገባውን ቃል ኪዳን መድኃኔ ዓለም ፈጸመላቸው። እናቱን ሳይለይ በአንድነት ሆነው ቤተሰቦቹ ማህበሩ አንድ ላይ ሆኖ መንፈስ ቅዱስ በኃይል የተሰጠበት ቀን ነው። ወላዲተ አምላክ ስላለች መንፈስ ቅዱስ ስራ ሲያሰራ እንደዚህ ነው። በዛን ጊዜ መንፈስ ቅዱስ በወረደ ጊዜ እነዚህ ሰዎች ዛሬ ምን ሆነዋል ብለው ሌሎቹ ተቃዋሚዎች ተነሱባቸው። የጉሽ ጠላ ጠጥታችኋል ሁሉ ተባሉ። በዛን ሰዓት ሊቀ ሐዋርያት ቅዱስ ጴጥሮስ ከመካከል ተነሳና እናንተ ሕዝብ ሆይ ብሎ ቆመ። አሁን ከነጋቱ 3 ሰዓት እኮ ነው ከረፋዱ። እንዴት ሰው በዚህ ሰዓት ይሰክራል? ተቀብሮ የነበረው ወደ ሰማያት ያረገው አንዱ እግዚአብሔር ወልድ ነው ይህን ያደረገ። መቃብሩ ባዶ ነው፣ ይኸው በእኛ ዘንድ አለ። ይህን ሁሉ የሚያሰራን የእግዚአብሔር ኃይል ነው፣ የእግዚአብሔር መንፈስ ቅዱስ ነው ብሎ ቅዱስ ሐዋርያት ቅዱስ ጴጥሮስ ሊቀ ሐዋርያት
በ120 ቤተሰብ መካከል ተነስቶ ማስተማር ጀመረ። በዚህም ዕለት በአንድ ጊዜ ስብከት 3000 ሕዝብ ነው ያጠመቀው። የማያምኑትን ወደሚያምኑ አመጣቸው። አንትሙ ብርሃኑ ለዓለም አንትሙ ፄው ለዓለም፣ እናንተ የዓለም ብርሃን ናችሁ፣ እናንተ የዓለም ጨው ናችሁ ብሏቸዋል። ቅዱሳን ሐዋርያት የሰላም አርጋብ ይባላሉ። የሰላም ርግቦች፣ ሰላማውያን ስለሆኑ ዓለምን ሁሉ ያዳኑ ስለሆኑ በእኔ የሚያምን እኔ የማደርገውን ያደርጋል ደግሞም ከኔ የበለጠ ያደርጋል ብሎ ነግሯቸዋል። እዚህ ጋር ግን ከኔ የበለጠ ያደርጋል ሲላቸው ከእግዚአብሔር የበለጠ ስራ ይሰራሉ ማለት ሳይሆን መድኃኔ ዓለም በስጋ በተገለጠበት ወራት ሙታን አንስቷል፣ ሽባ ተርትሯል፣ ድውይ ይፈውሳል፣ ልዩ ልዩ ስራ አድርጓል። ግን እሱ አንድ ሽባ አድኖ እንደሆነ 2 ሽባ አድኖ እነሱ ከዛ የበለጠ በቁጥር ያደርጋሉ ማለት ነው። ብዙ ጊዜ በዚህ ምድር ላይ ከሱ ይልቅ ይቆያሉና ማለት ነው። እሱ ካረገ በኋላ እነሱ ልዩ ልዩ ስራ የበዛ ስራ ያደርጋሉ ማለት ነው እንጂ ከመለኮት የበለጠ ስራ ይሰራሉ ማለት አይደለም። እኔ መድኃኔ ዓለምን እንደምመስል እንዲሁ እናንተም እኔን ምሰሉ ብሎ ብርሃነ ዓለም ቅዱስ ጳውሎስ ነግሮናል። በምን ይመሳሰላሉ ቢባል በአስተምህሮ ብስራትን በመስበክ መድኃኔ ዓለምና ቅዱስ ጳውሎስ ይመሳሰላሉ። አይሁዳውያን ክፉ ሰዎች መድኃኔ ዓለምን አንገላተውታል፣ ገርፈውታል። እንደዚሁ ቅዱስ ጳውሎስን አንገላተውታል፣ ገርፈውታል። በዚህ አንድ ይሆናል። ምሰሉ እኔ ልዩ ልዩ መከራ ተቀብዬ የአምላኬን መንገድ ተጉዣለሁ፣ ሄጃለሁ፣ እናንተም እንደዚህ ሁኑ ሲለን ነው። እና ዛሬ ቅዱሳን ሐዋርያት የተመረቁበት ምርቃት ነው። እነሱ ተመርቀዋል፣ ሳይመረቁ ስራ አልሰሩም። አሁን ዘመን እንኳን ያሉ ሊቃውንት ተመርቀሃል፣ ተመርቀሻል እንደዚህ ይሉ የለ። ቅዱሳን ሐዋርያት ሲመረቁ ስልጣን የተሰጣቸው የመለኮት ስልጣን ብስራትን ሁሉ ለዓለም እንዲሰብኩ ወደ ዓለም ሁሉ ሄዱ፣ ብስራትንም ለፍጥረት ሁሉ ስበኩ ነው ያላቸው። ብስራተ ቅዱስ ማርቆስ ምዕራፍ 16 ቁጥር 15 ላይ ቅዱሱን የእግዚአብሔርን ቃል በአብ ስም በወልድ ስም እያጠመቁ አስተምረው እያጠመቁ ወደ ቤተ ክርስቲያን ያመጣዋለውና መንፈስ ቅዱስን ከተቀበሉ በኋላ ነው። ስለዚህ በአንድ ልብ ሆነን ልንጸልይ ልንጾም ይገባል። ርቱዓን በሃይማኖት ጉዳይ በውጭም በውስጥም የሚፍገመገም ሰው አለ። ይህ በእኛ ዘንድ መሆን የለበትም። አንድ ልብ መሆን ያለብን። ፈጣሪ እሱ ኃይል ሆኖ ይዘናል። ወላዲተ አምላክን ይዘናል። ቅዱስ መስቀሉ አለ፣ ቅዱሳን አሉ። ምን ጎደለብን? ስለዚህ እኛ የተቀበልናት ርትዕት ተዋሕዶ ሃይማኖት የቅዱሳን ሐዋርያት ሃይማኖት ናት። በአንድ ልብ ሆነ ነው እነሱ የተሰጣቸው። በአንድ ልብ ሆነ ነው ኃይልን ያገኙት። ብዙ ስራ አለን፣ ገና አልሰራንም። ብዙ አገልግሎት አለን፣ ገና አላገለገልንም። ብዙ ገና ልዩ ልዩ ስራዎች አሉብን፣ ገና ነን። ገና የምንሰራው ነገር አለ። ቅዱሳንን ማየት ነው። ቅዱሳን መንፈስ ቅዱስን ከተቀበሉ በኋላ እኮ እሳቱ ስለቱ አልፈሩትም። የሚነደው እሳት አላስፈራቸውም። ወደ ቅዱሳን ነው ማየት ያለብን ሁል ጊዜ። የቅዱሳኑን ሃይማኖት እስከተቀበልን ድረስ በተስፋ በሃይማኖት በፍቅር መቆም አለብን። በዚህ ቆመው እነሱ የሚያገኙት ልባቸው አይታወክ፣ በእግዚአብሔር እመኑ። አይታወክ፣ አይፍራ፣ አይደንግጥ። አንዳንድ ጊዜ በእኛ መካከልም ችግር ስላለ ነው። መጽናት አለብን በተሰጠን ሃይማኖት። ሞትም ከሆነ መሞት ነው። 12ቱም ሐዋርያት እኮ ሕይወታቸው ከቅዱስ ዮሐንስ ከቆሮዚ 11ዱ ሁሉ አልፈዋል። አንዱ ቁልቁል በመሰቀል በመጋዝ በመተርተር እንደ በግ ቆዳቸው በመገፈፍ ቅዱስ ጳውሎስ ራሱ አንገቱ እስኪቆረጥ ሁሉም 11ዱ ሐዋርያት ሁሉ ግፍ መከራ ደርሶባቸው በሰማዕትነት ነው ያለፉት። መንፈስ ቅዱስ ስላደረባቸው የፍርሃት መንፈስ ሁሉ በእነሱ አላደረማ። ስጋን የሚገድለውን አትፍሩ፣ ነገር ግን ስጋንም መንፈስንም ነፍስንም የሚገድለውን ፍሩ ብሎ ነግሯቸዋል። የኛ ስጋ ቢያልፍ እኮ ቢገደል ቢቃጠል ዋጋ የለውም። የዘላለም ቅጣት ነፍሳችን እንዳታገኝ ግን ለነፍሳችን ነው መጨነቅ ያለብን። የዛሬው በዓል ታላቅ በዓል ነው። ከአራቱ ሰንበተ ሰንበታት አንዱ የቅዱስ ኖህ በዓል ነው።
ሁለተኛው ርደተ መንፈስ ቅዱስ ቅዱሳን ሐዋርያት በአንድ ልብ ሆነው ሲጸልዩ መንፈስ ቅዱስን የተቀበሉበት ዕለት ነው። ሶስተኛው ደግሞ ቅዱሳን ሐዋርያት አሁንም ጾሙን የሚወጥኑበት ዕለት ነው። ከጾሙ ጋር ነው ኃይልና ስራ ሁሉ የሚሰጠው። በጾም በጸሎት ነውና ስራ የሚሰራው። ያስተማረን የመከረን የገሰጸን አምላከ ቅዱሳን ቅዱስ እግዚአብሔር ስለማይነገረው ሁሉ ስጦታው ክብር ለሱ ይሁን። በተማርነው 30፣ 60፣ 100 ያማረ ፍሬ እንድናፈራ ቅዱስ ፈቃዱ ይሆንልን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን። መሐረነ ወይሳለነ በርትዕ ተዋሕዶ ሃይማኖት ያጽንዓነ። ዘኢትዮጵያ